ዛሬ ከመዲናችን አዲስ አበባ ወጣ ብለን በገቢዎች ሚኒስቴር ስር ካሉት 12 ቅርንጫፎች መካከል አንዱ ወደ ሆነው የአዳማ ቅርንጫፍ አቅንተናል። በቅርንጫፉ በአዳማና አካባቢ የሚገኙ ከ800 ያላነሱ ግብር ከፋዮች በደንበኝነት ያገለገለ ሲሆን ከቅርንጫፉ የታክስ አሰባሰብ ሂደት ከጊዜ ወደ ጊዜ እየጨመረ መምጣቱን የሚነሳው የአዳማ ቅርንጫፍ በዘንድሮ ዓመት 2014 ባጀት ዘመን 3.6 ቢሊዮን ለመሰብሰብ ነው አቅደን የተነሳ ነው። ከዚህ ውስጥ ያለፉት 3 ወራት 528 ሚሊዮን ብር ለመሰብሰብ እቅድ ይዘን ነው ስንንቀሳቀስ ቆየ ነው። ይህን 528 ሚሊዮን ብር ለመሰብሰብ ስንንቀሳቀስ እቅዱ ከመቼውም በላይ የተለጠጠና በጣም ሰፊ ነው። ስለዚህ ሁሉንም ጥረታችን አንድ ላይ አቀናጅተን መስራት እንዳለብን በመነጋገር ከባለሙያዎች ከመካከለኛው አመራር ጋር በመወያየት ከሐምሌ 6 ጀምሮ በተለያየ ምዕራፍ የዝግጅት ምዕራፉን ጥሩ በሚባል ደረጃ አጠናቀናል ማለት ይችላሉ። ምክንያቱም እቅዱን በየወሩ ካከፋፈልን በኋላ ከአመራር ጋር ከባለሙያ ጋር ተወያይተንበታል። ተወያይተን ይሄ እቅድ ከመንግስት የባጀት ፍላጎት አንጻር የተሰጠን እቅድ ነው ሳይሆን እቅዳችንን የምናሳካው የቅርንጫፍ ጽሕፈት ቤታችን እቅድ ነው ብሎ ሁሉም በባለቤትነት ስሜት ወስዶ ወደ ተግባር ገብተናል። በዚህም የተነሳ 531 ሚሊዮን ሰብስበናል። ይህ 531 ሚሊዮን የሩብ ዓመቱን 100.6 በመቶ ክንውን ያሳያል። ይሄ ማለት ደግሞ ካለፈው በጀት ዓመት ጋር ሲነጻጸር ወደ 13.94 በመቶ ብልጫ ያሳያል። እንግዲህ በእኛ የስራ ክፍል አብዛኛው ታክስ ከፋዮች የታክስ ማስታወቅ ግዴታቸውን የሚወጡበት የተለያዩ የሚፈልጓቸውን አገልግሎቶች አስፈላጊ የሆኑ መረጃዎች መሟላታቸው የታዩ አገልግሎት እንዲያገኙ የሚደረግበት የስራ ክፍል ነው። እንግዲህ እስካሁን አሁን የጥቅምት ወር ላይ ነን ያለነው። የዚህ የበጀት ዓመቱ 4ኛ ወር ላይ ማለት ነው። ለታክስ ከፋዮች ደግሞ የ2013 በጀት ዓመት ዓመታዊ ግብራቸውን አሳውቀው የሚከፍሉበት የመጨረሻው ወር ላይ ነው የምንገኘው። እንደዚሁም የተጨማሪ እሴት ታክስ እንደምታውቀው በተደረገው ማሻሻያ ዓመታዊ ገበያቸው ከ70 ሚሊዮን በላይ የሆኑ በየወሩ እንደዚሁ ዓመታዊ ገበያቸው ደግሞ ከ70 ሚሊዮን በታች የሆኑት ደግሞ በየ3 ወሩ የታክስ ማስታወቅ ግዴታቸውን እንዲወጡ በተሻሻለው የተጨማሪ እሴት ታክስ አዋጅ መሰረት ተመልክቷል። ስለዚህ በጥቅምት ወር ላይ ወራዊ ታክስ ከፋዮችን በ3 ወሩ የሚያሳውቁ ታክስ ከፋዮችና እንደዚሁ የ2013 በጀት ዓመት ዓመታዊ ግብራቸውን የማሳወቅ ግዴታ ያለባቸውን የምናስተናግድበት ሁኔታ ነው ያለውና እንግዲህ አሁን ላይ የቅድም እንዳልኩት የማሳወቂያ ጊዜው የመጨረሻው ወር ላይ ነው ያለነው። ሕጋዊ ከለላነት መሰረት በማድረግ የሚሆን በሌላ መልኩ ከታክስ መረብ ለመውጣትና ፈጽሞ ላለመግባት የሚጥሩ ግለሰቦችና ተቋማት መገኘታቸውን የሚነሳው በተለይ ባለፉት ጥቂት ወራት ውስጥ 22 ግለሰቦች በሕግ ቁጥጥር ስር መዋላቸው አንዱ ማሳያ ነው ተብሏል። የኢትዮጵያ ሀገራችን ኢኮኖሚው የሚያመነጨውን ገቢ እየሰበሰብን እንዳልሆነ ብዙ አመላካች ምልክቶች አሉ። ብዙ የኢኮኖሚ እንቅስቃሴው ህቡዕ እንቅስቃሴ ስለሆነ የተደበቀ ሻዶ ኢኮኖሚ የሚባለው እንቅስቃሴ ስለመሆኑ የደረሰኝ አጠቃቀም ስርዓታችን ደካማ መሆኑ ንግድ ፍቃድ ሳያወጡ የሚንቀሳቀሱ በህገወጥ ንግድ ላይ የተሰማሩ ነጋዴዎች በአዳማና በአዳማ ዙሪያ የሚንቀሳቀሱ መኖራቸውን አረጋግጠን በዚሁ ሩብ ዓመት ጊዜ ውስጥ ብቻ የተለያየ የህግ ማስከበር ኦፕሬሽን ወስደን ወደ 22 ግለሰቦችን በህግ ቁጥጥር ስር አውለን ጉዳያቸው በመርማሪ ፖሊስና በአቃቤ ህግ ምርመራ እየተደረገበት ነው። ስለዚህ መሰብሰብ የሚገባን ገቢ ውጪ ስላለ እቅዳችን አሳክተናል ብለን የምንኩራራ ሳይሆን መስራት እንዳለብን ያሳየናል ማለት ነው። እስካሁን ባለን መረጃ እንዲያሳውቁ ከምንጠብቃቸው 809 ግብር ከፋዮች ውስጥ ይሄ ማለት ዓመታዊ ግብር ማሳወቂያ እንዲያቀርቡ ማለት ነው ወደ 163 አካባቢ ነው የመጡት። አብዛኛው ግብር ከፋይ እንግዲህ አልመጣም ማለት ነው። ይሄ ያልመጣው ግብር ከፋይ አንደኛ እንግዲህ ሊከፈል የሚገባውን ታክስ በወቅቱ ከመክፈልና
በጊዜ ከፍሎ ከመሄድ አንጻር የተወሰኑ መዘግየቶች ይታያል ማለት ነው። ሌላኛው ደግሞ እንግዲህ አብዛኛው ግብር ከፋይ ወደ መጨረሻው ቀን መምጣቱ በአገልግሎት አሰጣጣችን ላይ እንደዚሁ አሉታዊ ተጽዕኖ የሚኖረው ይሆናል። እንግዲህ አሁን ደግሞ ወቅቱ የኮሮና ወይም ኮቪድ የምንለው ወረርሽኝ ወቅት ያለበት ስለሆነ ግብር ከፋዮቻችን ተራርቀው መስተናገድ የሚኖርበት ነበር መሆን ያለበት። ነገር ግን እንግዲህ አብዛኛው ግብር ከፋይ አልመጣም ማለት እና በዚህ በቀሪ ቀናት ይመጣሉ ማለት እንግዲህ ከዚህ አንጻር መጨናነቁም ለአገልግሎት አሰጣጥ እንደዚሁ ጊዜ መውሰድም መዘግየቱም ያስከትላል። በገቢዎች ሚኒስቴር ስር ያሉት 12 ቅርንጫፎች በተለየ መልኩ ከመቀሌው ቅርንጫፍ በስተቀር የሰሯቸውን ስራዎች ግብር የሚያሳውቁበት ወቅት ነውና እዚህም ከዚህ ቀደም ከነበረው በተለየ መልኩ ከሐምሌ ወር ጀምሮ ዝግጅት ሲደረግ መቆየቱ ተነስቷል። እስካሁን ድረስ ስንሰራ የነበረው በተለመደው አሰራር ግብር ከፋው ጊዜውን ጠብቆ በሕጉና በአዋጁ መሰረት ከሐምሌ 1 ጀምሮ እስከ ጥቅምት 30 ድረስ ግብር ከፋዮች ሂሳባቸውን አሰናድቶ ሰነዳቸውን አቀናይቶ የሚያሳውቁበት ጊዜ ነው ብሎ በአዋጅ የተደነገገ ስለሆነ እንጠብቅ ነበረ። አሁን ግን ከዛ ወጣ ባለ ሁኔታ ከሐምሌ ወር ጀምረን አሁን በሁለት ዙር 20 አባላት የያዘ በ4 ቡድን የተዋቀረ ቡድን አደራጅተን በየግብር ከፋው ቤት በየግብር ከፋው አድራሻ እየተንቀሳቀሱ እየዞሩ ሂሳባቸውን የማየት በዛው በራሳቸው እንደ ዴስክ ኦዲት አይነት ክፍያ ለመቀበልና ውሳኔ ለመስጠት ሳይሆን የአመቱ ሽያጫቸው የአመቱ ገቢያቸው ምን ይመስላል የሚለው ኦቨርቪው የማድረግ ድጋፍ እያደረግን ያለነውና የመጀመሪያ ልናደርግ የወሰነውና እየሰራን ያለነው የቤት ለቤት ክትትልና ድጋፍ ስራ እየሰራን ነው። ይሄ ደግሞ ውጤት አስገኝቶልናል። የባለፈውንም ሩብ ዓመት ያሳካ ነው። ያላሳውቁ ግብር ከፋዮችን ለይተን በስም በዝርዝር ከለየም በኋላ በአድራሻቸው የባለሙያና የአመራር ቅንጅት ከ4 እስከ 5 አባላት የያዘ ባለሙያም አመራርም የያዘ ቡድን ወደ ግብር ከፋዩ አድራሻ እንልክና ልከን እያንዳንዱ ግብር ከፋይ ከሚመለከታቸው የግብር ከፋዩ አመራርና የግብር ከፋዩ የሽያጭ ክፍል ጋር በመነጋገር ሰነዶችን አገላብጦ እስከ ማየት ድረስ ይህን አይቶ ደግሞ ወደ ክፍያ እንዲመጡ የመቀስቀስ የመምከር ከግብር ከፋዩ ጋር ተወያይቶ የመግባባት ደረጃ ላይ መድረስ ስራ እየሰራን ነው። ስለዚህ ይህን የመጀመሪያ አንዱ ዝግጅታችን ይህን በተጠናከረ ሁኔታ ከዚህ አሁን ዛሬ ከያዝነው ውይይት በኋላ አሁንም ቢያንስ ከ4 እስከ 5 የሚሆን ቲም አዋቅረን በግብር ከፋዩ አድራሻ በየቤታቸው በየአድራሻቸው እንቀሳቀሱና መጥተው እንዲከፍሉ ለክፍያው ደግሞ ምቹ ሁኔታ መኖሩን በማረጋገጥ ቶሎ እንዲመጡ ቅስቀሳ እናደርጋለን። አንዱ ይሄ ነው። ሁለተኛ ግብር ከፋዮቻችን በየወሩ የተጨማሪ እሴት ታክስ ያሳውቁ ነበረ። ከ70 ሚሊዮን በታች ሽያጭ ያላቸው አነስተኛና መካከለኛ የሚባሉ ግብር ከፋዮች ደግሞ በየ3 ወሩ ተጨማሪ እሴት ታክስ ያሳውቁ ነበረ። ስለዚህ ያንን የአመት ሽያጫቸውን በእኛው ጋር ያለው ዶክመንት እየደመርን እያስተካከል ልክ ግብር ከፋዮቹ ምን ያህል የአመታዊ ሽያጭ እንዳላቸው ቀድመን አውቀን እንጠብቅና ግብር ከፋዮቹ መጥቶ ሰነድ በሚያቀርቡበት ሰዓት እዚህ እኛ ጋር ያለው ሰነድና እነሱ የሚያቀርቡ ሰነድ በማወዳደር በማነጻጸር ልዩነት ካለ ወዲያውኑ ግብር ከፋዩ ከኛ ጋር ሳይወጣ እንዲያስተካክሉ እናደርጋለን። በዚህ በአካባቢያችን ግብር ከፋዮች በብዛት በታማኝ ግብር ከፋይነት በተለያየ ጊዜ የተለያዩ የክብር ሽልማቶችን አግኝተናል። ያው ድርጅታችን በግብር አሰባሰቡ ሂደት በመንግስት ዙሪያ ላይ ባሉ ጊዜዎችን ጠብቆ በስርዓት በተሰጠን ጊዜ ውስጥ ግብራችንን እናሳውቃለን። የሚኖርብንም የግብር ጥያቄ በአግባቡ እንከፍላለን። ያው ከዛ አለፍ ባለ ጊዜ የሚፈጠሩ የግብር አሰባሰብ መዘግየቶች በነጋዴዎች ላይ የሚፈጥረውን ጫና ስለምናውቅ ሁል ጊዜም ቢሆን ቀደም ብለን ግብራችንን ማሳወቃችን እንደ ድርጅታችን ዋና እንደ መመሪያ የምንጠቀምበት ነው። አከፋፈሉም ቢሆን ያው ሁል ጊዜም በሚሰጠው የግብር ሰንጠረዥ መሰረት የኛ ሀሌታ ግብር ከፋይ እንደመሆናችን መጠን በዛ ጊዜ ውስጥ በአግባቡ በየአመቱ የሚፈለግብንን ግብር እንከፍላለን። ትልቁ ችግራችን እንደ ቅርንጫፍ ጽሕፈት ቤትም አብዛኛው ግብር ከፋይ የመጨረሻዋን ቀን ይጠብቃል። ለምሳሌ አሁን
የንግድ ትርፍ ግብርን ብናነሳ ሰኔ 30 ላይ በጀት ዓመቱ ማለትም የ2013 በጀት ዓመት ሰኔ 30 ይዘጋል። ሐምሌ፣ ነሐሴ፣ መስከረም እና ጥቅምት 4 ወር የማሳወቂያ ጊዜ ነው ማለት ነው። በዚህ ጊዜ ውስጥ ሂሳባቸውን ሰርተው አጠናቀው የሚያሳውቁበት የማሳወቂያ ታይም ነው። ይህ 4 ወር እጅግ ሰፊ ጊዜ ነው። ይሁንና በተለምዶ አብዛኛው ግብር ከፋይ የሚመጣው የመጨረሻዋን የማሳወቂያዋን የመጨረሻ ወር ቀናቶችን ይጠብቃል። ይህ ለእኛ ከፍተኛ ጫና እየፈጠረብን ይገኛል። አንደኛ በሰራተኛውም ላይ ጫና ከመፍጠሩ ባሻገር ሂሳቦችን ለማረጋገጥ ለማየትም ለአገልግሎት አሰጣጡ እንቅፋት እየፈጠረ ይገኛል። እንግዲህ ይሄን ልማድ ማስቀረት ነው እየጣርን ያለ ነው ማለት ነው። ይሁንና ግብር ከፋዮቻችን ለዚህ በተለይ ቢተባበሩን ብዬ ነው መልእክት የማስተላልፈው። አሁን ለምሳሌ በኢትዮጵያን ካላንደር የሚያሳውቁ ጥቅምት 30 ድረስ 728 ግብር ከፋዮች ነው እንደኛ ምን ጠብቀው እስከ ጥቅምት 30 የንግድ ትርፍ ግብርን ማለት ነው። በቅድም የያዝነው እስከ ጥቅምት 30 728 ግብር ከፋይ ይመጣሉ ነው። እስካሁን የመጣው 164 ግብር ከፋይ ብቻ ነው። ታክስ አዋጆቻችን ግብርን በፈቃደኝነት አስታውቆ የመክፈል ሁኔታ ላይ መሰረት ያደረጉ ናቸው። ነገር ግን ይሄ ቢኖርም በታክስ ባለስልጣኑ በኩል የሚሰሩ በርካታ ስራዎች ናቸው ያሉት። ይሄንን ቅድም እንዳልኩ ግብር ከፋዮችን አስቀድመን ለይተን ለነኚህ ግብር ከፋዮች በጊዜ እንዲመጡ ሂሳባቸውን አጠቃለው በወቅቱ ሊከፈል የሚገባ ግብርም ካለን እንዲከፍሉ አለዛም የታክስ ማስታወቅ ግዴታቸውን እንዲወጡ ለማድረግ በስልክ የማሳሰብ ለእያንዳንዱ ግብር ከፋይ ባስመዘገበው የስልክ አድራሻ እየደወልን የማሳሰብ ስራ እንዲሁም አዳማ ከተማ ውስጥ የሚገኙ ግብር ከፋዮቻችንን ማሳወቂያ ከከተማው ጋር በመነጋገር ማስታወቂያ ያስነገርንበት ሁኔታ ላይ እየተዞረ ማለት ነው። በቀጣይ በዚህ ሳምንት ደግሞ በቴሌቪዥንም እንደዚሁ እንዲቀርቡ እና እንዲያሳውቁ የመቀስቀስ ስራ ለመስራት ዝግጅት ላይ ነን። ያው በአብዛኛው ይሄ የሚጠቅመው ለታክስ ማስታወቅ ጊዜውን ለዘነጉና አዲስ በ2013 በጀት ዓመት ወደ ስራ የገቡ ነገር ግን ለበጀት ዓመቱ የታክስ ማስታወቅ ግዴታ ያለባቸው ግብር ከፋዮች ነው በአብዛኛው የሚያገለግለው። ነባሮቹ ያው በሌላም በአንድም ይሁን በሌላ ምክንያት ዓመታዊ ግብርን የማሳወቂያ ጊዜውን ጠንቅቀው የሚያውቁም አሉ። እስካሁን ድረስ በዚህ እስከ ጥቅምት 30 መምጣት የነበረባቸው 809 ግብር ከፋዮች ነበሩ። ከዛ መሀል 163ቱ መጥቶ አሳውቋል። 163ቱ ያሳወቁትን አሁን ባልኩት መሰረት ነው ያስተናገድነውና በልዩነት 21 ሚሊዮን እንዲከፍሉ ያ ማለት ምን ማለት ነው? ግብር ከፋዩ የዓመት ሽያጫችን ይሄ ነው ብሎ ሲያሳውቅ ከዚህ በፊት ላለፉት 12 ወራት ወይም ደግሞ ላለፉት የአራት የማሳወቂያ ወራት በሩብ ዓመት በሶስት ወር የሚያሳውቁት የአራት የማሳወቂያ ሪፖርታቸውን ደምረን ስናይ ሽያጫችሁ ይሄን ይመስለን ነበር እና አሁን ባመጣችሁ ጋር ሲነጻጸር ልዩነት ያሳያል። በዚህ በልዩነቱ መሰረት አስተካክላችሁ እንድትከፍሉ በሚል 21 ሚሊዮን የሚያክል ልዩነት በዚህ በሩብ ዓመት የተገኘው በዚህ በስሌት አሰራር ነው። አንዱ ዝግጅታችን ሰነድ ማዘጋጀት ነው። ሌላው የመስክ ድጋፍና ክትትል ዝግጅት ነው። ከዛ በተረፈ ግብር ከፋዮቻችንን ለማገዝ ግብር ከፋዮቻችንን የተሻለ አገልግሎት እንዲያገኙ የኛ ባለሙያዎችና አመራሮች በቁርጠኝነት በመደበኛ ስራ ሰዓት ብቻ ሳይሆን ተጨማሪ ሰዓትን ድሮ እንደሚደረገው በክፍያ ብቻ ሳይሆን ያለ ክፍያ ተጨማሪ ሰዓት እንሰራለን ብሎ ቅዳሜ ከሰዓት ሙሉ ቀን በስራ ሰዓት ደግሞ ሁሌ 1 ሰዓት ተኩል እየጨመር የግብር ከፋዩን ሰነድ በማዘጋጀት በመመርመር አገልግሎታችን በጣም የተቀላጠፈና ክፍት እንዲሆን ግብር ከፋዮቹ የተራዘመ ሰልፍ እንዳይቆዩ ዝግጅት አድርገናል ማለት ነው። በመንግስት ዙሪያ ላይ የሚጠየቁ ጥያቄዎች፣ በግብር ዙሪያ ላይ ያሉ ጥያቄዎች መንግስት ለተለያዩ የልማት ስራዎች የሚፈልጋቸው ናቸው። በዛ ጊዜ መሰረትም መክፈል ከቅጣት ከተለያዩ አላስፈላጊ የስራ ጫናዎች ነፃ እንዲሆን ያደርጋል ድርጅቱን። እኛም ቢሆን የሚጠበቅብንን ግብር በአግባቡ መክፈላችን በጊዜው መክፈላችን
በዛ ውስጥ ስራችንን ጊዜያችንን ተጨማሪ የሆነ ቅጣት የተለያዩ የመንግስት ጫናዎች ወደኛ እንዳይመጡ ይከላከላል። ከዚህ አንጻር ሁል ጊዜም ቢሆን ጊዜውን ጠብቆ በተፈቀደው የጊዜ ገደብ ውስጥ ግብርን መክፈል ድርጅቱ ያለበትን ያገኘውንም ያጣውንም ነገር በጊዜው አውቆ ለሚቀጥሉት ጊዜዎች ውስጥ ደግሞ የራሱን ፕሮግራም አውጥቶ እንዲሰራ ያደርገዋል። በተለየ ሁኔታ ዕዳ አለብኝ ብሎ የተንጠላጠለ ሂሳቦች አለመኖሩ ስራው ሁል ጊዜም በየአመቱ ጽድት ያለና ትክክለኛ መረጃ የያዘ እንዲሆን ያደርገዋል። ስለዚህ ከዚህ አንጻር ማንኛውም ነጋዴ ግብሩን በአግባቡ መክፈሉ ይበልጥ ቢጠቅመው ለራሱ ለነጋዴው ስለሆነ ያንን ቢያደርግ መልካም ነው ብዬ አምናለሁ። ቅርንጫፍ ጽሕፈት ቤቱ በተያዘው በጀት ዓመት 3.6 ቢሊዮን ብር ለመሰብሰብ አቅዶ ተነስቷል። እስካሁን ያለው አፈጻጸም የተሻለ ቢሆንም በተያዘው የጥቅምት ወር ግብራቸውን ሊያሳውቁ የመጡት ደንበኞች ሲታይ ግን ከአጠቃላዩ 809 ደንበኞች ውስጥ 163 ብቻ ናቸው። ይህ ደግሞ የወሩ መጨረሻ ላይ ጭንቅንቅ የመፍጠሩ ኃይል ከፍተኛ ነውና በጊዜ ቢመጡ የሚለው የሁሉም መልእክት ነው። ያው እንግዲህ በየአመቱም ቢሆን በዚህ በግብር አሰባሰብ የተሻለ አፈጻጸም አለው ተብሎ ድርጅቱ እየተመሰገነ ያለው ቀደም ብሎ ሄዶ ግብሩን ስለሚያሳውቅ ቀደም ብሎ ሄዶ የግብር ስርዓት የሚጠይቀውን ነገር አሟልቶ ስለሚከፍል ነው። ያ ሲሆን ብዙም ጫና አያጋጥምህም። እዛ ቦታ ላይ የሚኖሩ አላስፈላጊ የሆኑ ወረፋዎች፣ አላስፈላጊ የሆኑ የአፈጻጸም የሰራተኛ ቦታ ላይ የሚጨናነቅ ነገር አያጋጥምም። ስለዚህ ብዙም እዛ አካባቢ ላይ ደርሰን ግብር ለመክፈል ሄደን በእኛ በኩል የሚገጥሙን ምንም ችግር የለም። መረጃ በአግባቡ ይቀበላሉ። በየአመቱም ዲክሌር የምናደርጋቸው ቫትን የመሳሰሉ አንዳንድ መረጃዎችንም በየወሩ የሄድን ዲክሌር ስናደርግ ብዙ የምናጠፋው ጊዜ የለም። ያ የሆነው ግን ይመስለኛል ጊዜውን ቀደም ብለን ስለምንጠቀምበት ይመስለኛል እና የተለየ ጫና በቅርንጫፍ መስሪያ ቤት በኩል ገጥሞን አያውቅም። አብዛኛው ግብር ከፋየኛ አልመጣም ማለት ነው። በዚህ በጀት ዓመት ኤክስፔክት የምናደርገው ማለት ነው። ስለዚህ አልመጣም ማለት ቅድም ከገለጽኩት አንጻር የአገልግሎት አሰጣጣችን ላይ እንደዚሁ እና ከዚህ ከኮሮና ወረርሽኝ አንጻር መጨናነቁ፣ መተፋፈጉ ሌላ እንደዚሁ ችግር የሚፈጥር ስለሆነ ግብር ከፋዮቻችን በጊዜ ቢመጡ ለነሱም ያተርፋሉ፣ እኛንም ይጠቅሙናል ብለን እናስባለን። አንደኛ መረጃዎችን በተገቢ ሁኔታ ለማጣራት ወይም አጣርተን ለመቀበል ጊዜ ይኖረናል ማለት ነው። ሁለተኛ ደግሞ እንደዚሁ ከመጨናነቅም እነሱም ለቀቅ ባለ ሁኔታ የሚስተናገዱበትን ሁኔታ ቶሎም ተስተናግደው ደግሞ ወደ ስራቸው የሚመለሱበትን ሁኔታ መፍጠር ይቻላል ማለት ነው። በሌላ በኩል እንግዲህ ግብርን አስታውቆ መክፈል ባለፉት ዓመታትና በዚህ በጀት ዓመት ልዩነት አለው ለኔ ማለት ነው። አሁን መንግስት በከፍተኛ ጫና ውስጥ ያለበት ሁኔታ ነው ያለው እና እንግዲህ የመንግስት የበጀት ፍላጎት የሚመነጨው የዋነኛው ከታክስ የሚመነጭ ገቢ መሆኑ ይታወቃል። ምንም እንኳ የእርዳታ በስጦታም እንደዚሁ በብድርም የሚገኙ ገቢዎች ቢኖሩትም ማለት ነው። እነኚህ ሌሎቹ በሌሎች ሰጪዎች ወይም ደጋፊዎች መልካም ፍቃድ ላይ የተመሰረቱ ናቸው። እነኛ መልካም ፍቃድ ላይ የተመሰረቱ ገቢዎች የመንግስት ገቢ ምንጮች አሁን ላይ ምን አይነት ጫና እንዳላቸው እያንዳንዱ ግብር ከፋይና ኢትዮጵያዊ የሆነ ዜጋ መረዳት ይችላል ማለት ነው። ስለዚህ ዛሬ ላይ ግብርን በጊዜው አስታውቆ መክፈል፣ የሚጠበቅበትን ግብር መክፈል እንግዲህ መንግስትን በከፍተኛ ሁኔታ መደገፍ ነው። አገርን ደግሞ እንደ አገር እንድትቀጥል ማስቻል ነው ተብሎ ነው የሚታሰበው። ስለዚህ ግብር ከፋዩ እንግዲህ ከቀጣይ ቀናት ጀምሮ ወደ ቅርንጫፍ ጽሕፈት ቤታችን እየመጣ ዓመታዊ ግብሩን በጊዜ ያሳውቃል የሚል እምነት አለኝ። በገቢ አሰባሰቡም ላይ የሚፈጥረው አሉታዊ ጎን ስላለ ግብር ከፋዎች አሁን የቀሩት ግብር ከፋዎች እስከ ጥቅምት 30 ከዛሬ ጀምሮ በተለይ ባዶ የሚያሳውቁ ግብር ከፋዎች አሉ። ተመላሽ የሚያሳውቁ ግብር ከፋዎች አሉ። ባዶ የሚያሳውቁ ግብር ከፋይ ለምን ጥቅምት መጨረሻ ላይ እንደሚጠብቅ ለኛ ግራ እስከሚገባን ነው። እንቀሰቀሳለን፣ እናስተምራለን። ግን አብዛኛው እዛ ጋር የአገልግሎት መጉላላት ከሚፈጠር ባዶ የሚያሳውቁት ሂሳብ የማያሰሩ ድርጅቶች ቀደም ብለው ቢያሳውቁ፣ ክፍያም ያላቸው ቢሆኑ ከወቅቱ የኮቪድ ጋርም ተገናኝቶ ቀደም ብለው ቢያሳውቁ የተሻለ የሰራተኛውንም ሆነ የራሳቸውን ጤንነት የሚጠብቁበት ሁኔታ አለና ቀደም ብለው እንዲያሳውቁ ይህን መልእክቴን አስተላልፋለሁ። ሁላችንም
ኢትዮጵያኖች ከውጭም ከውስጥም ጥቃት የማንቀበል ለጥቃት እሺ ብለን የማንገዛ ህዝብ መሆናችን ሁላችንም እናውቃለን። ስለዚህ ዘንድሮ የሚከፈለው ግብር ከሌላው ዓመት የተለየ ነው። ሌላ ጊዜ ግብር የሚከፈለው ግብር የመክፈል ግዴታ መወጣት ነው ብለን በቀላሉ ሁላችንም ግብር ከፋው ገቢ ሰብሳቢን በዚህ መልኩ እንረዳ ይሆናል። አሁን ግን በአንድ መልኩ በኮቪድ-19 በኮሮና ወረርሽኝ የተነሳ የምዕራቡ ዓለም ወደ ራሳቸው ወደ ህዝባቸው ትኩረት በማድረግ ለአፍሪካ ሀገሮች የሚያደርጉትን ድጋፍና እርዳታ እንቀንሳለን የሚል አቋም እንደያዙ ሁላችንም እናውቃለን። ሁለተኛ ደግሞ ውስጣችን ባለው ችግር የተነሳ እጃቸውን አስረዝሞ ሊቆጣጠሩ የሚፈልጉ አካላቶች ማዕቀብ እናደርጋለን፣ ተጽዕኖ እናደርጋለን ብሎ ኢትዮጵያን በዚች ባልታሰበና እኛም መገመት በማይችል ግምትም ይሆን ተነስቶ እጃቸውን እያስረዘሙ ሊጠመዝኑ ይፈልጋሉ። ስለዚህ እምቢተኝነታችን ለራሳችን ለሀገራችን ተቆርቋሪነታችን በፉከራ ብቻ ሳይሆን የምናረጋግጠው መንግስት ጠንካራ መንግስት መሆኑን የምናረጋግጥለት አንዱ ወሳኝ መሳሪያችን ግብርን በወቅቱ በሰዓቱ በትክክለኛ ሰነድ ላይ የተመሰረተ በታማኝነት መክፈል ነው። ስለዚህ ከመቼውም ጊዜ የበለጠ የዘንድሮ ግብር መክፈል ከሀገር ጎን መቆም ነው፣ ከሉዓላዊነት ጋር መቆም ነው። ስለዚህ ሉዓላዊነትና የሀገርን ቀጣይ አዲስ ምዕራፍ የማስቀጠል አዲስ ምዕራፉን በተሳካ ሁኔታ ተግባራዊ የማድረግና የሀገራችን ከተጽዕኖ ነፃ በራሷ ዓላማ በራሷ ፖሊሲ ላይ የምትተዳደር ሀገር መሆኗን ለማረጋገጥ ከመቼውም የበለጠ አሁን ነው። ከዚህ ውጭ ሌላ ምርጫ ሌላ ጊዜ የሚል ግብር ከፋዮችም ይሄንን ጥሬን ሰምቶ ጊዜውን ሳይጠብቁ ከ30 ባለው ጊዜ ውስጥ ኮሮና ወረርሽኝንም መከላከል በምንችለው በኮቪድ-19 ፕሮቶኮል መሰረት ርቀታቸውን ጠብቆ ክፍያቸውን እንዲፈጽሙ ላለው